ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው እንግዲህ የአፋብኃና የአፋድ አንድነትን በተመለከተ አርበኛ ዘመነ ካሴ አስቸኳይና አስደሳች መልእክት አስተላልፏል። ይህም እንግዲህ ሰሞኑን በአማራ ተቆርቋሪ በሆኑት በአፋዶች በነ መከተው ማሞ በነ አርበኛ መከተው ማሞ እንግዲህ ከነ አርበኛ ድርሳን ጋር ከምስራቅ አማራ የአፋብኃ ምስራቅ አማራ ዝጋ እንግዲህ ሚኒሊክ ዝጋ እየተገናኘው እንግዲህ በጣም ከፍተኛ የሆነ አሪፍ ጅማሩን አሪፍ የመተባበር አሪፍ የአንድነትን ዘመቻ እንግዲህ ከመጀመር አልፎ እንግዲህ ተግባር ላይ በውጊያ ላይ አንድ የመናበብ የሆነ አማራዊ ተቋም ማድረግ የሚገባውን ትግል እያደረጉ ስለሆነ እንግዲህ ይህንን በማስመልከት ከአፋብኃ ቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ እንግዲህ አስቸኳይና አበረታች ደስ የሚል መልእክት ተላልፏል። ይህም እንግዲህ ምንድነው ወንድሞቻችን ይህ ነው የሚያምርብን ነው። ይሄ አጭር መልእክት ነው ያስተላለፈው። ወንድሞቻችን እኛ የሚያምርብን ድሮም ይህም ነበር ነው። በይህም መከተል አለበት። እግዚአብሔር ይርዳን ነው። በዚህ ቀጥለን ወደ አንድ ድርጅት መስርተን ይህንን ወራሪና ገዳይ አማራን እየጨፈጨፈ እያደህየ ከትምህርት ዓለም እያገለለ እያራቀ ያለውን ወራሪ ኃይል እንግዲህ ለአንዴና ለመጨረሻ ጊዜ ለማስወገድ ብቸኛው አማራጭ ይሄ በመሆኑ እስከመጨረሻው በአንድ ሆነን እስክንጸና እንድንጸና እንግዲህ እግዚአብሔር ይርዳን የሚል መልእክት ከአርበኛ ዘመነ ካሴ ተላልፏል። በዚህም መሰረት እንግዲህ አርበኛ መከተው፣ አርበኛ ደረጀ በላይ፣ አርበኛ ኮሎኔል ሙሀቤ ፈንታውን ሙሀቤ እና አርበኛ ምሬ ወዳጆ እና አርበኛ ድርሳን እንግዲህ እሱን ተከትለው የአርበኛ ዘመነን መልእክት ተከትለው እንግዲህ እነሱም አበረታችና ደስ የሚል መልእክቶችን እያስተላለፉ ይገኛሉ። ስለዚህ እኛም የመሪዎቻችንን መልእክት በመቀበል ለህዝብ ለማድረስ ወደዚህ መጥተናል ዛሬ። ስለዚህ ይህ አንድነት በስሜትም በተልእኮም በፍላጎትም ደስ የሚያሰኝና ደስ የሚል ስለሆነ ይሄ ነገር መበረታታት አለበት፣ መቀጠል አለበት እስከመጨረሻው ሆኖ የአማራ አንድነት በአንድ ድርጅት በአንድ መርህ በአንድ መሪ እናም በአንድ እዝ መመራት አለበት ማለት ነው አማራ። ይህም እንግዲህ ጅማሮ ተጀምሯል። እነ ማስረሻ ሰጤን የመሳሰሉ ሰርገው ገብተው እነ ማስረሻን ሰጤን የመሳሰሉ እንግዲህ ሰርጋቸው በባዴን የተደገሰላቸው ሚስቶቻቸው በባዴን ደሞዝ የሚቆረጥላቸው እነ ማስረሻ ሰጤን የመሳሰሉ እንግዲህ ባንዶች እንዲወጡ ተደርጓል ማለት ነው። እነዚህ ባንዶች እንዲወጡ ተደርጓል። ለወደፊትም ይወጣሉ ማለት ነው። ይህ እንግዲህ ተጠናክሮ መቀጠል አለበት። ስለዚህ የአማራ አንድነት እስከ አሸናፊነት መሆን አለበት። እስከ አሸናፊነትና ዘለቄታዊ ከዛሬ 500 አመት በፊት የተፈጠረው ነው አሁን እየተፈጠረብን ያለን። ስለዚህ ከዛሬ 600 አይደለም 700 አይደለም 1000 2000 አመት በፊት በኋላም መፈጠር የሌለበት የጂኖሳይድ አማራ ላይ መፈጠር የሌለበት ሁኔታ መፈጠር አለበት። ያ ደግሞ እንግዲህ የአማራ ብሔርተኝነት ከስር መሰረቱ በአለት ላይ ጠንክሮ ለ2000 እና ከዛ አመት በላይ እንዲኖር መሰራት አለበት ነው። ይሄን እንግዲህ ለመስራት አንድነት ያስፈልጋል። ይሄ አንድነት ደግሞ እንዲቀጥል ፈጣሪ ይርዳል።